ለዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማውን ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ፒያሳ ላይ ሙሉ በሙሉ የፍሬንድሺፕ ፓርክ እይታ ያለው የሜሪት ሪል ስቴት አዲሱ ብሎክ ተለቀቀ። በዓልንም ምክንያት በማድረግ ባለ 1 መኝታ በ4,287,500 ብር ሙሉ ክፍያ፣ ባለ 2 መኝታ በ7 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ11,375,000 ብር ሙሉ ክፍያ ካሻውት በ10% ቅድመ ክፍያ ዘመናዊ አፓርትመንቶችን የግሎ ያድርጉ። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0902 5097 ይደውሉልን። ሜሪት ሪል ስቴት። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን በሚሊዮኖች ተወዳጅነት ያተረፈው ቴዎድሮስ ካሳሁን ቴዲ አፍሮ ሐሙስ ዕለት የሚለቀውን የኢትዮሪካ አልበም አስመልክቶ ብዙዎችን ማነጋገሩ ቀጥሏል። ብዙዎችም አስተያየታቸውን እየሰጡ ይገኛሉ። የመንግስት ከፍተኛ አመራሮች ሳይቀሩ አስተያየታቸውን መስጠታቸውንም ቀጥለዋል። የድምፃዊ ቴዲ አፍሮን አዲስ አልበም ኢትዮሪካን አስመልክቶ ዛሬ ሊሰጥ የነበረው ጋዜጣዊ መግለጫ በይፋ መታገዱ መነጋገሪያ ሆኗል። በሚሊዮኖች ዘንድ ከፍተኛ ጉጉት ሲጠበቅ የነበረውን የድምፃዊ ቴዎድሮስ ካሳሁን አዲስ አልበም ኢትዮሪካን አስመልክቶ ዛሬ ሊሰጥ የነበረው ጋዜጣዊ መግለጫ በይፋ መታገዱ በአገሪቱ የፖለቲካና የጥበብ ምህዳር ላይ ትልቅ መነጋገሪያን ፈጥሯል። ቴዲ አፍሮ ይህንን ወሳኝ መግለጫ ከአርቲስት ቲቪ ጋር በመተባበር በቀጥታ ስርጭት ለህዝብ ለማድረስ አስቀድሞ ስምምነት ፈጽሞ የነበረ ቢሆንም ጉዳዩ የሚመለከታቸው የመንግስት አካላት በጣቢያው ላይ ባስተላለፉት ጥብቅ ትዕዛዝና እገዳ ስርጭቱ ሙሉ ለሙሉ ሊቋረጥ ችሏል። ቴዲ አፍሮ ከዚህ ቀደም በተደጋጋሚ እንደዚህ አይነት ክስተት ማጋጠሙን ተከትሎ ብዙ ጊዜ የመከልከል ድርጊቶች ሲደጋገሙ የመለማመደው የስሜት ማመጣጠን አለ። ነገር ግን ካለ በቂ ምክንያት መከልከል ተገቢ እንዳልሆነ ገልጾ ነበር። የአርትስት ቴሌቪዥን የስራ ኃላፊዎችም ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠይቀዋል። የአርትስት ቴሌቪዥን የስራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ከነገ በስቲያ ኢትዮሪካ የተሰኘ አዲስ አልበሙን የሚለቀው አርቲስት ቴዲ አፍሮ ብልጽግና ከዚህ ቀደም ያቀረበለትን ጥያቄ እምቢ ብሏል የሚል አነጋጋሪ መረጃ ይፋ ሆኗል። ከዚህ ቀደም የመንግስት ሹመኛ የነበሩትን የፍልስፍና ምሁሩ ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ አነጋጋሪ መረጃን አጋርተዋል። በትግራይ ጦርነት ሰዓት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም እምቢ ማለቱን ተናግረዋል። ቴዲን በአካል አውቀዋለሁ፣ ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትጉቶ ነበር፣ ይህንን በሚያስተባብረው ግለሰብ ማለት ነው። እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲንጎ አፈወርቅ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር፣ ሌላ ጊዜ ደግሞ እንዲሁ የሆነ ክስተት ተከስቷል ሲል ዶክተር ዮናስ ዘውዴ አነጋጋሪ መረጃን በማህበራዊ የትስስር ገጹ አጋርቷል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን በቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ዙሪያ የተሰሙትን መረጃዎችና የተፈጠሩትን ክስተቶች አስመልክቶ እንዲያዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ቦታው በዳንግላ ወረዳ በጋይታ ቅዱስ ጊዮርጊስ የሚገኝ በዳንግላ ወረዳ ስር የሚገኝ ጋይታ ቅዱስ ጊዮርጊስ ቤተክርስቲያን ይባላል። ግን ይህ ቤተክርስቲያን ያው ምንም ይህን ህንፃ ለመስራት ማህበረሰቡ ክብር አገኛለሁ ብሎ ሲጀምረው በወኔ በተነሳሽነት ነው የጀመረው። ዙር እየገነባን እንገኛለን። አሁንም እንዲው እርዳታችሁ ባይለየን ስለ አምላከ ቅዱስ ጊዮርጊስ ባይለየን ክብራችሁ ረድኤታችሁ የሱ ሁሉ ዛህነጸ ቤተክርስቲያን በስም ከአነ ሐንጽሎቱ ብሎ ቃል ኪዳን ሰጥቶታል። ቤተክርስቲያንን በስም የሰራውን ሁሉ እኔም እስከ 18 ትውልድ ድረስ በሰማይ ገነት አስቀምጠዋለሁ እሰራለታለሁ ብሎ ያለውን ቃል እንድትጠቀሙ ነው። ከዚያም አንፃር ያው በዚህ በታችም በላይም በምስራቅ በኩል ሁለት ጸበል አለው። ሁለቱም ጠማቂ ያሉት አሁን በቅርብ ብዙ አባቶች ብዙ እናቶች ይሄ የምታዩት ህዝብ የጸበሉ ተጠቃሚ ነው።
ወደ መረጃችን ስናልፍ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን አዲስ አልበም ኢትዮሪካን አስመልክቶ ዛሬ ሊሰጥ የነበረው ጋዜጣዊ መግለጫ በይፋ መታገዱ መነጋገሪያ መሆኑ ቀጥሏል። በሚሊዮኖች ዘንድ በከፍተኛ ጉጉት ሲጠበቅ የነበረውን የድምፃዊ ቴዲ አፍሮን አዲስ አልበም ኢትዮሪካን አስመልክቶ ዛሬ ሊሰጥ የነበረው ጋዜጣዊ መግለጫ በይፋ መታገዱ በአገሪቱ የፖለቲካና የጥበብ ምህዳር ላይ ትልቅ መነጋገሪያ ፈጥሯል። ቴዲ አፍሮ ይህንን ወሳኝ መግለጫ ከአርትስ ቴሌቪዥን ጋር በመተባበር በቀጥታ ስርጭት ለህዝብ ለማድረስ አስቀድሞ ስምምነት ፈጽሞ የነበረ ቢሆንም ጉዳዩ የሚመለከታቸው የመንግስት አካላት በጣቢያው ላይ ባስተላለፉት ጥብቅ ትዕዛዝና እገዳ ስርጭቱ ሙሉ ለሙሉ ሊቋረጥ ችሏል። ይህ ያልተጠበቀ የእገዳ እርምጃ የመነጨው አዲሱ የቴዲ አልበም ከፍተኛ ፖለቲካዊና ወቅታዊ ሀገራዊ ትችቶችን ያዘለ ይዘት ይኖረዋል ከሚል የመንግስት ከፍተኛ ስጋትና ድንጋጤ እንደሆነ የፖለቲካ ታዛቢዎች በስፋት እየገለጹ ይገኛሉ። ይሁን እንጂ መንግስት የቴዲን ድምጽ ለማፈንና መልእክቱ እንዳይተላለፍ የወሰደው ይህ እርምጃ ያልታሰበ ተቃራኒ ውጤት በማምጣት ለአልበሙ ትልቅ ጉጉት ከመፍጠሩም በላይ በቢሊዮን የሚገመት ታሪካዊ ነጻ ማስታወቂያ ሰርቶለታል እየተባለ ይገኛል። የአርትስ ቴሌቪዥን የስራ ኃላፊዎችም ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠይቀዋል። የአርትስ ቴሌቪዥን የስራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርትስ ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ተገዷል። ዋዜማ አረጋገጥኩት ባለው መረጃ መሰረት ዛሬ ረፋድ ላይ የቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያው የስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመት ቆይታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁም ይታወሳል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተባለ ነገር የለም። ከዚህ ቀደም ቴዲ አፍሮ ለመስራት ያሰባቸው ኮንሰርቶች፣ የአልበም ምርቃትና ሌሎች መሰል ፕሮግራሞች በመንግስት ኃላፊዎች ከመከልከል ሁኔታዎች ጋር ተያይዞ ምላሹን ሰጥቶ ነበር። በምላሹም ብዙ ጊዜ የመከልከል ድርጊቶች ሲደጋገሙ የምንለማመደው የስሜት ማመጣጠን አለ። ነገር ግን ካለበቂ ምክንያት መከልከል ተገቢ አይደለም። ይህንንም የሚመለከተው ክፍል ሊያስብበት ይገባል። እንደ ዜጋና እንደ ማንኛውም ሙዚቀኛ የሚመለከተው አካል ተገቢውን ፍቃድ ሊሰጠን ይገባል። ለቀደመው ሁኔታም የተጠየቅነው ይቅርታ የለም። ዝግጅቱ በመከልከሉ ጉዳቱ ሞራል ላይ ባይደርስም ብዙ ቁሳዊ ኪሳራዎች ነበሩ። ይህ ደግሞ ተገቢ ስላልሆነ መሻሻል አለበት በማለት ቴዲ አፍሮ ምላሹን ሰጥቶ ነበር። ሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማድረግ ተገቢውን ፍቃድ ሊሰጠን ይገባል። ይህ በእንዲህ እንዳለም ቴዲ አፍሮ የመንግስትን ጥያቄ አልተቀበለም የሚል መረጃ ተሰምቷል። ከነገ በስቲያ ኢትዮሪካ የተሰኘ አዲስ አልበሙን የሚለቀው ድምፃዊ ቴዲ አፍሮ ብልጽግና ከዚህ ቀደም ያቀረበለትን ጥያቄ እምቢ ማለቱ ተሰምቷል። ከዚህ ቀደም የመንግስት ሹመኛ የነበሩትን የፍልስፍና ምሁሩ ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ አነጋጋሪ መረጃን በማህበራዊ ትስስር ገጹ አጋርቷል። በትግራዩ ጦርነት ሰዓት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም እምቢ ማለቱን ዶክተር ዮናስ ዘውዴ በማህበራዊ ትስስር ገጹ አጋርቷል። ዶክተር ዮናስ ቴዲን በአካል እንደሚያውቀው ገልጾ ለህልውና ዘመቻውን እንዲቀሰቅስ ብዙ ተለምኖ ብዙ ተጎትጉቶ ነበር። ይህን በሚያስተባብረው ግለሰብ ማለት ነው። እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲንጎ አፈወርቅ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆኑ ልክ አይደለም፣ አሳ ጎርጓሪ እንዳይሆን ነገሩ በማለትም ዶክተር ዮናስ ዘውዴ አስተያየታቸውን ሰጥተዋል። ለ8 ዓመታት በጉጉት ሲጠበቅ የነበረው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ድምፅ ዳግም ሊሰማ ቀናት ብቻ ቀርተውታል።
የሙዚቃ አፍቃሪ ሁሉ ትኩረት ኢትዮሪካ በተሰኘው አዲስ አልበም ላይ አርፏል። ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ላይ ድምፃዊው ከአድናቂዎቹና ከጋዜጠኞች ጋር ሊገናኝ ስለ አዲሱ የጥበብ ስራው ሊያወራ ቀጠሮ ተይዞ ነበር። አርትስ ቴሌቪዥንም ይህንን ትልቅ ክስተት በቀጥታ ስርጭት ወደ ሚሊዮኖች ቤት ለማድረስ ከድምፃዊው ጋር ስምምነት ፈጽሞ ካሜራዎች አዘጋጅቶ ነበር። የሁሉም አይንና ጆሮ ወደዚያው አቅንቶ ነበር። ነገር ግን ነገሮች የታሰቡትን ያክል አልተጓዙም። ያልተጠበቀና ጥብቅ የሆነ ትዕዛዝ ድንገት ወረደ። በጉጉት ሲጠበቅ የነበረው የኢትዮሪካ ጋዜጣዊ መግለጫ መታገዱ ተነገረ። አርትስ ቴሌቪዥንም የጀመረውን ዝግጅት አቋርጦ የቀጥታ ስርጭቱ እንዲሰረዝ ተገደደ። የጠበቀው ህዝብ ቅር ተሰኘ። የዝግጅቱም ድባብ በድንገተኛ ውጥረት ተተካ። የነገሩ መዘዝ ግን በዚህ ብቻ አላበቃ። ማክሰኞ ረፋድ ላይ የአርትስ ቴሌቪዥን ዋና ስራ አስፈጻሚን ጨምሮ ከፍተኛ የስራ ኃላፊዎች ባልተለመደ ሁኔታ ጥሪ ደረሳቸው። አቅጣጫቸውም ወደ ኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት ነበር። በቴዲ አፍሮ ዙሪያም የመንግስት ከፍተኛ አመራሮችን ጨምሮ የተለያዩ ግለሰቦች የግል ምልከታቸውን አጋርተዋል። የግል ምልከታቸውን ካጋሩ ግለሰቦች መካከልም ረዳት ፕሮፌሰር ነብዩ ባዬ ይገኙበታል። ነብዩ ባዬ ያጋሩት መልእክትም እንደሚከተለው ይነበባል። የሼፊልድ ዌንዝዴይ ደጋፊ ሆነች ለትንሳኤ የሼፊልድ የዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች ደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታዩ ማለት ነው። ኳስ ጨዋታው በሚታይበት ቀን የተኛሽ ማታ በስካር መንፈስ በምታዩ የሃይላይት የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምፅ ለመተንተን እንዳትሞክሪ ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የሚስማር ተራ የከማናንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎች እንዳትሳሳች የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታ ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚያኛው ሊግ በሻምፒዮንሺፕ ውራ መሆኑን ራሷ አታውቂ ይሆናል። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭስ ተደብቀሽ አትመልከቺ ባክሽ በማለት ረዳት ፕሮፌሰር መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ይህንን ተከትሎም ብዙዎች በረዳት ፕሮፌሰር ነብዩ ባዬ ከፍተኛ የተቃውሞ ትችት እያሰሙ ይገኛሉ። ከፕሮፌሰር ነብዩ ባዬ በተጨማሪ አቀናባሪ ካሙዙ ካሳ አድርሱለት የሚል መልእክቱን በማህበራዊ ትስስር ገጹ አጋርቷል። በሌላ በኩል ደግሞ ሙሉ ቃል የተባለ የቴዎድሮስ ካሳሁን ቴዲ አፍሮ ወዳጅ የሚከተለውን መልእክት በማህበራዊ ትስስር ገጹ አጋርቷል። ሁሌም በኩራት እንደምለው ቴዲ ሽበት ነው። በቀለም ልታጠፋው ልትደብቀው ብትሞክር ከስር በጥበብ በርካታ ይፈካል። ተደብቆ መጉላት ይችልበታል። በምላጭ ልታጠፋው ስትለፋ ጭራሹን ይበዛል። በጥቁር ሻሽ የማታስረው የሀገር ሽበት ሳንዘራው ያጭድ ነው። ያለ ጊዜው የበቀለ ሽበት ብቻ አትልፋ። ቴዲ ወጣት መሳይ ሽማግሌ ነው። ለመጥፋት ስንቃረብ በግጥም መክሮ በዜማ አራርቶ ከልባችን የሚያስታርቀን ወጣት መሳይ ሽማግሌ ነው። ከፍቅር እስከ ሀገር ልብና አድማሱ ለሰፋለት አኗኗሩ ምሳሌ አንደበቱ ፈዋሽ ለሆነለት የዘመናችን መልክ ጥበብና እድሜ ይትረፍረፍለት በማለትም ሙሉ ቃል ለቴዎድሮስ ካሳሁን ቴዲ አፍሮ ያለውን አክብሮት በማህበራዊ ትስስር ገጹ አጋርተዋል።